ሰላም ሰላም ውድ የጸዳ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል ትምህርቶችን እያስተማርን እንገኛለን። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን እንገኛለን። ስለዚህ ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል መማርና እሺ ውድ ቤተሰቦች በዛሬ ትምህርታችን ወይም ቪዲዮአችን ደግሞ እጅግ አስፈላጊና ሁልጊዜ የምንጠቀማቸውን የእንግሊዘኛ ንግግሮች እንዴት በቀላል መንገድ መግለጽ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮ እንደተለመደው እስከ መጨረሻው ማየት እንዳትረሱ። ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰቡ ነው። ኦንላይን ለመማር የምትፈልጉ ቤተሰቦች በማንኛውም ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ በፈለጋችሁ ሰዓት ባላችሁበት ሆናችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። መጀመሪያ እንዴት እናንብበው? እዚህ ጋር አሁን WH ያለ WH እዚህ ጋር ሳይለንት ነች። WN ዋ ብለን ማንበብ ዋ፣ ቲን ት ብለን ማንበብ ዋት፣ ISን ኢዝ ብለን ማንበብ ዋት ኢዝ፣ THIን ዲ ብለን ማንበብ ኤስን ስ ብለን ማንበብ ዲስ ዋት ኢዝ ዲስ ዋት ኢዝ ዲስ ዋት ኢዝ ዲስ ምን ማለት ነው? ይሄ ምንድን ነው? ይሄ ምንድን ነው ለማለት ስንፈልግ ዋት ኢዝ ዲስ ናል። ዋት ስትሉ ምን ነው? ኢዝ ነው። ስለዚህ ዚስ ማለት ደግሞ ይሄ። ስለዚህ ዋት ኢዝ ዲስ ካለን የሆነ ሰው ይሄ ምንድን ነው? ይሄ ምንድን ነው እያለን ነው ማለት ነው። ከዛ እዚህ ጋር አሁን በተመሳይ ኤችን አናነብም፣ ይቅርታ ዳብሊውን አናነብም። ኤች ኦን ሁ ብለን እናነባለን። ሁ ከዛ ሲኤን ኬ ብለን ማንበብ፣ ኤምኢን ም ብለን ማንበብ ኬም ሁ ኬም ወይም ሁ ኢዝ ኬም ማለት ይችላላችሁ። ማን መጣ ለማስፈልጉ ሁ ኬም ማለት ይችላል። ሁ ማለት ማን፣ ኬም ማለት ደግሞ መምጣት። አሁን መምጣት ከሆነ ካም ነው። ኬም ኦልሬዲ መጥቷል፣ ስለመታ ወይም የሆነ ሰው መጥቷል እያልን ነው። ስለዚህ ሁ ኬም ካልን ማን መጣ እያልን ነው። ፓስት ስለሆነ ኬም የሆነው ማለት ነው። ከዛ አሁንም WHN እንደ ዌይ ማንበብ፣ ዌይ ኤች ሳይለንት ነች። Wኢን ዌይ ብለን ማንበብ፣ አርኢን ር ብለን ማንበብ ዌር አይኤስን ኤዝ ብለን ማንበብ፣ አይቲን ኢት ብለን ማንበብ ዌር ኢዝ ኢት ዌር ኢዝ ኢት ካለን ምን ማለት ነው? የት ነው? የሆነን ቦታ እየጠየቅን ዌር ካልን የሆነን ቦታ መጠየቅ የት እንደማለት ነው። ኢዝ ኢት ስንል ደግሞ ነው እያልን ነው። የት ነው? ዌር ኢዝ ኢት የት ነው እያልን ማለት። ከዛስ አሁንም ደብሊውን አናነብም። ኤች ኦን ሁ ብለን ማንበብ ሁ፣ አይኤስን ምን ብለን ማንበብ ኢዝ ብለን ማንበብ፣ ኤስ ኤች ኤን ምን ብለን ማንበብ ሺ ብለን ማንበብ ሁ ኢዝ ሺ ስንል ምን ማለታችን ነው? ማነች ለማለት ትፈልጉ ሁ ኢዝ ሺ ትላላችሁ። ሁ ማለት ማን ነው? ማናት? ለሴትም ለወንድ ትችላላችሁ። ማን ነው ለማለት ነው፣ ወይም ማን ማለት ነው በአጠቃላይ። ኢዝ ስትሉ ናው፣ ሺ ማለት ደግሞ እሷ ማለት። ስለዚህ ሁ ኢዝ ሺ ካለን ሰው ማናት? እሷ ማነች እያለ ነው ማለት ነው። ከዛስ አሁንም በተመሳሳይ ዳብሊውን አናነብም። ኤች ኦን ሁ ብለን ማንበብ ሁ፣ አይኤስን ኤዝ ብለን ማንበብ፣ ኤችኤን ሂ ብለን ማንበብ ሁ ኢዝ ሂ ስንማታችን ነው። ማን ነው? እሱ ማን ነው ለማለት ስንፈልግ ሁ ኢዝ ሂ። ሁ ማለት ማን፣ ኢዝ ነው፣ ሂ ማለት ደግሞ እሱ። ስለዚህ ሁ ኢዝ ሂ ማን ነው? እሱ ማን ነው ስንል ሁ ኢዝ ሂ እንላለን ማለት ነው። ሁ ኢዝ ሂ። ያ ይኸኛውስ አሁንም ደብሊውን ኤችን አናነብም። ደብሊው አይን በአንድ ላይ ደብሊው አይን ዊ ብለን ማንበብ ዊ፣ ሲና ኤችን በአንድ ላይ ቺ ብለን ማንበብ ዊች ኦኤንኤን ምን ብለን ማንበብ ዋን ብለን ማንበብ ዋን በአንድ ላይ ዋን ብለን ማንበብ ዊች ዋን ምን ማለት ነው? የትኛው። ይሄ ደግሞ የሆነ ምርጫ ለመጠየቅ አንዱን ከአንዱን ለመምረጥ ስንፈልግ የትኛው ለማለት ስንፈልግ ዊች እንጠቀማለን። ዋን ማለት አንድ አይደለ? ስለዚህ ዊች ዋን አንዱን መምረጥ ስላለባችሁ የትኛው ነው ከአንዱ ከዛ ሁሉ አንዱን ለመምረጥ ስፈልጉ ዊች ዋን የትኛው አላችሁ ማለት ነው። ዊች ዋን የትኛው። ከዛ እዚህ ጋር ደግሞ እናንተ የምትመልሱት ጥያቄ አለ። ምንድነው ይሄ? ሁ ኢዝ ዲስ ማለት ምን ማለት ነው? ሁ ኢዝ ዲስ ስንል ምን ማለታችን ነው? እናንተ ኮሜንት ሴክሽን ላይ በአማርኛ ትርጉሙ ጻፉልኝ ማለት ነው። አንዴ ልገምላችሁ። ሁ ኢዝ ዲስ ምን ማለት ነው? ይህን ኮሜንት ሴክሽን ጻፉልኝ። አሁን ወደ ቀጣይ እንለፍ። እዚህ ጋር እንዴት እናንብበው? ሲኤን እንደማንበብ ነው፣ እንደ ኮ ማንበብ፣ ኤልን ል ብለን ማንበብ፣ ኮል ኤምኤን ሜ ብለን ማንበብ፣ ኮል ሚ
ኮል ሚ ምን ማለት ነው? ደውልልኝ ወይም ደውይልኝ ለማለት ስንፈልግ ምናለን? ኮል ሚ እንላለን። ኮል ማለት መደወል፣ ሚ ማለት እኔ ስለሆነ ኮል ሚ ካለን የሆነ ሰው ደውልልኝ ወይም ደውይልኝ እያለን ነው ማለት ነው። ያ እኛውስ ምን ይላል? አሁንም ዲኦን እንደማንበብ ነው። ዱ ብለን ማንበብ፣ አይቲን ኢት ብለን ማንበብ፣ ኤንኦን ና ብለን ማንበብ፣ ዳብሊውን ው ናው ዱ ኢት ናው ዱ ኢት ናው ምን ማለት ነው? አሁን ስራው ወይም አሁን አድርገው አሁን ስራው ለማለት ዱ ኢት ናው እንዳለ። ዱ ማለት ማድረግ፣ ኢት የምናደርገው ነው የምንሰራው ነገር፣ ናው ማለት ደግሞ አሁን። ስለዚህ ዱ ኢት ናው ስንል አሁን ስራው ወይም አሁን ስሪው አድርገው እያለ ነው ማለት ነው። ከዛስ ኤስኤ ሴ ብለን ማንበብ፣ ኤንን ን ብለን ማንበብ፣ ዲን ድ ብለን ማንበብ፣ ሴንድ ሴንድ ኤምኤን ሚ ብለን ማንበብ፣ ሴንድ ሚ ሴንድ ሚ ምን ማለት ነው? ላኪልኝ ወይም ላክልኝ ለማለት ስንፈልግ ሴንድ ሚ፣ ሴንድ ማለት መላክ ሚኒ ስለሆነ ስለዚህ ሴንድ ሚ ካለን ሰው ላኪልኝ ወይም ላክልኝ እያለ ነው ማለት ነው። ያ እዚህ ጋር ኤፍ ኦን እንደማንበብ ነው፣ እንደ ፎ ማንበብ፣ ኤል ኦን ሎ ብለን ማንበብ፣ ዳብሊውን ው ብለን ማንበብ፣ ፍ ኦ ሎ ው ፎሎ ፎሎ ኤምኤን ሚ ብለን ማንበብ፣ ፎሎ ሚ ፎሎ ሚ ምን ማለት ነው? ተከተለኝ ወይም ተከተለኝ ለማለት ስንፈልግ ፎሎ ሚ፣ ፎሎ ማለት መከተል፣ ሚ ማለት ደግሞ እኔ። ስለዚህ ፎሎ ሚ ካልን ተከተለኝ ወይም ተከተለኝ እያልን ነው ማለት ነው። ያ ኤስ ዲን እንደማንበብ እንደ ድ ማንበብ፣ አራይን ሪ ብለን ማንበብ፣ ኤን ን ኬ ኬ ብለን ማንበብ፣ ድሪንክ ድሪንክ፣ ቲኤች አይን ዲ ብለን ማንበብ፣ ኤስን ስ ዲስ ዲስ፣ ድሪንክ ዲስ ድሪንክ ዲስ ምን ማለት ነው? ይሄን ጠጣ ይሄን ጠጭ ለማለት ድሪንክ ዲስ። ድሪንክ ማለት መጠጣት፣ ዲስ ማለት ይሄ። ስለዚህ ድሪንክ ዲስ ካለ ነው ሰው ይሄን ጠጣ ወይም ጠጭ እያለ ነው ማለት ነው። ያ ኤን እንዴት እናንበው? ኤን እንደ አ ማንበብ፣ ኤስን እንደ ስ፣ ኬን እንደ ክ፣ አስክ አስክ፣ ኤች አይን ሂ ኢ ብለን ማንበብ፣ ኤምን ም፣ ሄም ሄም፣ አስክ ሄም አስክ ሂም፣ ጠይቀው ጠይቀው ወይም ጠይቂው ለማለት ስንፈልግ አስክ ሂም። አስክ ማለት መጠየቅ፣ ሂም ማለት ደግሞ እሱ ማለት ነው። ስለዚህ አስክ ሂም ካለን ሰው ጠይቀው ወይም ጠይቂው እያለ ነው ማለት ነው። ጠይቀው ወይም ጠይቂው። ያ እዚህ ጋር ደግሞ እናንተ የምትመልሱት ጥያቄ ያለ ምን ማለት ነው? ጋይድ ሚ ጋይድ ሚ ማለት ምን ማለት ነው? ጋይድ ሚ ስንል ጋይድ ማለት መምራት ማለት ነው። ጋይድ ማለት መምራት ነው። አንድ ሂንት ልስጣችሁ ማለት ነው። ጋይድ ሚ ስንል ምን ማለት ነው? በአጠቃላይ ጻፉልኝ ማለት ነው። ትርጉሙን እንደዚህ እያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን በአጭር ቀን ውስጥ ማዳበር ማሻሻል ትችላላችሁ ማለት ነው። ስለዚህ ዛሬ እጅግ አስፈላጊ የእንግሊዝኛ ንግግሮችና አየር ማለት ነው ሁሌ የምንጠቀማቸውን። ስለዚህ እነዚህን ፕራክቲስ ስታደረጉ ሁሌም ፕራክቲስ የምታደረጉ ከሆነ በአጭር ቀን ውስጥ መለማመድ ትችላላችሁ፣ መልመድ ትችላላችሁ። እንግሊዝኛችሁ አሪፍ ይሆናል። በአጭር ቀን ውስጥ እንግሊዝኛችሁ ይስተካከላል ወይም ይሻሻላል ማለት ነው። ስለዚህ የዛሬው ክላሳችንን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኙላችሁ፣ ሰናይ ጊዜ